ቤተክርስቲያን አካባቢያችን ላይ አያስፈልግምና ሀገራችን ላይ አያስፈልግም በማለት የአካባቢው ወጣትና የአካባቢው ህፃን ሴቶች ተረባርቦ ለማፍረስ እየሞከሩ ይገኛሉ። ወለጋ ውስጥ ነን እኛ ማራችን በቃ ምንም አይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። እግዚአብሔር ወራላ አንቺ ይጠላሻል፣ ሴትነትሽን ይጠላዋል፣ ሃይማኖትሽ ፕሮቴክት አያደርግሽም። በዚህ ሰዓት በተሰማ መረጃ መሰረት ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ከስምምነት ላይ መደረሱ ተገልጿል። ሰላም እንዴት ናችሁ? በድጋሚ በአዳዲስ ቪዲዮዎች ተመልሼ መጣሁኝ። በጅጅጋ ከተማ ቤተክርስቲያን አያስፈልግም በማለት በጠራራ ፀሐይ አፍርሰውታል። በወለጋ የምንኖር አማራዎች እነ ሽመልስ አብዲሳ ከባድ መሳሪያ እየደበደቡ ነው ሲሉ ተናግረዋል። ዘመድኩን በቀለም ጆርዲን አጋልጧታል። ዓመተ ምህረት የሚለውም የዘመን አቆጣጠር የኢትዮጵያ ዓመት ሆኖ ተቀይሯል። እነዚህና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን ኢቢኤስ የቀረበው አንድ ግለሰብ በቤተሰቦች ላይ የፈጸመውን ክህደት እንመልከት። ይሄ ግፍ ነው የኢትዮጵያ ሕዝብ። አሁንም ቢሆን የሴት እህቶቻችንና የሴት እናቶች በደልና ግፍ ሊቆም ይገባል። ተመልከቷቸው እነኚህ ልጆች እስቲ አሁንም ድረስ እንደዚህ የአባታቸውን ፎቶ ይዘው አሁንም ከሁለት ዓመት ጀምሮ ይመጣል እያሉ በተስፋ ይጠባበቁታል። ግን ይሄን ቤተሰብ እንደምትመለከቱት የ20 ዓመት ዳር ውስጥ ነው እነኚህ ልጆችና ይሄን የመሰለ ቤተሰብ የተመሰረተው። ግን ከሁለት ዓመት በፊት አባታቸው ስራ ፍለጋ በሚል ሰበብ ጥሏቸው ከጠፋ ይሄ 2 ዓመት ሆኗቸዋል። እናም በአጋጣሚ በኢቢኤስ ቴሌቪዥን አዘጋጆች ምክንያት እንተዋወቃለን ነው ይላይ ቀርቦ የ5 ዓመት ትዳር ነው ያለኝ በሚል መቷልና እነኚህ ልጆች ይሄንን ዜና ሲሰሙ ካቀማቸው በላይ ነው። የእውነቴን ነው የምላችሁ እነኚህ ልጆች እያዋቸው በችግር ተጠብሰው እየኖሩ ነው ያሉት። እችንና ተመልከቷት ሙሉ ለሙሉ ህይወት ገብዷት ልጆቿን ለማሳደግ ደፋ ቀና እያለች ስቃይ ውስጥ ትገኛለችና የኢትዮጵያ ሕዝብ ይሄንን ቪዲዮ አይቶ ብቻ ፍርድ እንዲሰጣል በቃ እንዲፈርድልን ነው የምንፈልገው። አንዴ እሷ የምትለንን ሰንተን እንመለስ። እኔ ስሜ ጽጌ ለማባላለው የማን ጉዳይ ባለቤት ነኝ። 80 ባሌ ነው። ግን በአጋጣሚ በኢቢኤስ ፕሮግራም ላይ የ5 ዓመት ባለ ትዳር እንደሆነ ሲናገር ነው ያየሁት። ግን ለቤት ለስራ ብሎ ከወጣ 2 ዓመቱ ነው። 2 ዓመቱ ነው ከወጣ ለስራ ብሎ ነው ወጣ በዛው ነው የቀረው። እና እኔ በጣም ታሞ ነው ያልኩኝ ሆስፒታል ፈለኩ፣ ታስሮ ነው የእስር ቤት ፈለኩ። እና ብዙ ጊዜ እቃዎችን የሸጥኩኝ ልጆቼን ትቼ በጣም ብዙ ስለምፈለግ በጣም አዲስ አበባ ከተማ ላይ ተንከራተትኩ። መሰራ ቤትን በመፈለግ ተንከራተትኩ። ደሞዝ ይልካል ብዬ የቤት ኪራይ ውስጥ ነው የምንኖረው። 7000 ብር ነው የቤት ኪራይ የምከፍለው። ዛሬ ነገ የቤት ኪራይ ይልካል፣ ዛሬ ነገ ይመጣል እያልን ስንጠብቅ በዛው ቀረ። ግን በቃ ያለኝን ነገሮችን እየሸጥኩኝ እሱን ማፈላለግ ጀመርኩኝ። ግን አላገኘውም። 2 ዓመት ሙሉ በተስፋ እሱን ስፈልግ እነዚህ ልጆች እያሳደኩኝ በጣም ተስፋዬ በተሟጠጠ ሰዓት ተስፋዬ የሞተ ባለበት ሰዓት ጭራሽ ሆኖ በኢቢኤስ ቴሌቪዥን እንታወቃለን በሚል ፕሮግራም ላይ የ5 ዓመት ባለ ትዳር ነኝ ብሎ እዛ ላይ አየሁት። እና ይሄንን ነገር መንግስት የኢትዮጵያ ሕዝብ ይፍረደኝ። እህቶቻችን እኔም እንደ አንዱ እህቶች ነኝ፣ እናት ነኝ፣ እህት ነኝ። እና እግዚአብሔር በዚህ ዙሪያ ልጆች የሰጠን እግዚአብሔር አደራን ትውልድን የሰጠን እና እኔ እስካሁን ልብስ ያጠኩኝ እንጀራ መጋገር ሰው ቤት በመላላክ ብዙ ነገሮችን ደፋ ቀና በማለት ሰዎች እየረዳኝ ዛሬ ደርሻለሁ። ግን አሁን አቅሜ ደከመ፣ አቃተኝ። ጭራሽ ደግሞ ዛሬ ነገ ይመጣል እያልን ተስፋ በምናደርግበት ሰዓት እሱ ባለትዳር ነኝ ብሎ ኢቢኤስ ላይ ቀረበ። ግን ይሄን ነገር እንዳልከሰው አቅም የለኝም። ህግ የምከስበት እሱን ወደዚህ ወደዛ ማድረግበት የለኝም። አንድ 80 ወረቀት ለማስተርጎም ሲባል እንኳን ምን ያክል እንደጠየቁኝ እኔ ነኝ የማውቀው። እና ልሞከርኩኝ ግን ስላቃተኝ ተውኩት። በጣም ይከብዳል ቤተሰቦች፣ እውነቴን ነው የምላችሁ። የዛሬ 2 ዓመት ነው ከቤት ስራ ፍለጋ ብሎ ይወጣውና እቺ እናት ከአቅሟ በላይ ነው። እነኚህ ልጆች እንደምትመለከቷቸው ነው አሁንም ድረስ አባታቸውን በናፍቆት እየተጠባበቁ ነው ያሉትና እዚህ ፕሮግራም ላይ ያቀረቡት አዘጋጆች የኢቢኤስ ቴሌቪዥን አዘጋጆች አሁንም ሰውየው ያለበትን አድራሻ ያውቃሉ። እና ይሄ ሰውዬ ቀርቦ እነኚህ ልጆች የሚረዱበትን እድል እንዲፈጥርልን በእግዚአብሔር ስም እንለምናለን። እና ደግሞ ከተጨማሪ የኢትዮጵያ ሕዝብ ነው በቃ ይሄን ማድረግ የሚችለውና ስንት እህቶች እናቶች አሉ በቤታቸው
በከባድ ሀዘን ውስጥ የሚገኙ እንደዚህ ህይወት ከብዷቸው ልጆቻቸውን ማሳደግ አቅቷቸው እንደተሰቃዩ ያሉትና እባካችሁን ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል እንድታደርሱልን እንፈልጋለን እና የተለያየ የሚዲያ ባለቤቶች ያላችሁ በቃ የተለያያችሁ ይሄ ጉዳይ ይመለከተናል ወይም ደግሞ እንደዚህ አይነት ነገር ላይ የምትሰሩ የሚዲያ ባለሙያዎች እንድታግዙን እንፈልጋለን። የሰው ልጅ በዚህ ልክ እንዴት ልጆቹ ላይ ይጨክናል? እንዴት እመራዋለሁ ብሎ የያዘውን ቤተሰብ ክዶ እዛውም ሚዲያን ያክል ነገር እንዴት ይወጣል? ከመካዱም በላይ ጥሎ ከመሸሹም በላይ በጣም የሚያሳዝነውና አይነት አስተሳሰብ ነው ያለው ይሄ ሰው የሚያስብለው በሚዲያ መውጣቱ ነው። ሚዲያ ላይ የ5 ዓመት ትዳር አለኝ ብሎ እንተዋወቃለን ላይ ቀርቧል ማለት ነው። ያሳፍራል። እየተቃወምን ያለነው ይሄንን ነው። የሴት ልጅ ጥቃት ይቁም። ሴት ልጅ በተለያየ መልኩ እየተጠቃች ትገኛለች። አስገድዶ በመድፈር ሊሆን ይችላል፣ እንደዚህ ቤተሰብን ትቶ ባልየው እየጠፋ ሊሆን ይችላል፣ በመደብደብ ሊሆን ይችላል። ብዙ ጥቃቶች እስካሁን ድረስ እየተደረጉ ይገኛል። ይህንን ጥቃት ይቁምልን፣ ይሄ ጥቃት ይቁም እያልን እንገኛለን። አብዛኛው ሰውም ይህንን ጥቃት እንዲቆም እየጮኸ ይገኛል፣ ሙሉ ለሙሉ ባይባልም ማለት ነው። ይህንን ጉዳይ እያንቀሳቀሱ ካሉት ውስጥ አንደኛዋም ጆርዲ ነች። ጆርዲ ግን እዚህ በፊት የነበራትን ባክግራውንድ ሁላችንም የምናስታውሰው ነው። አሁን ላይ ጉዳዩ ከረር እያለ መጥቷል። አንዳንድ ነገሮችም እየወጡ ይገኛሉ። እስኪ እሱን እንመልከት። ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል፣ ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው። በዜግነት ኤርትራዊ ነሽ። ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ይቺ አፍሮ ፌሚኒስት ነኝ የምትል ሴት የምትለውን ሰምተን እንመለስ። እግዚአብሔር ኦር አላህ አንቺን ይጠላሻል፣ ሴትነትሽን ይጠላዋል። ሃይማኖትሽ ፕሮቴክት አያደርግሽም። ኦኬ በግልጽ ሴትን ልጅ እጠላለሁ ብሎ እስካልጻፈ ድረስ አያምን ብለሽ ነው እንጂ ኤቭሪዌር በመጽሐፍ ቅዱስም በቁርአንም ካየሽው አንቺ ፕሮፐርቲ ነሽ፣ የወንዱ ዕቃ ነሽ፣ የወንዱ ንብረት ነሽ በእግዚአብሔር ዘንድ ወይም ባላህ ዘንድ ማለት ነው። ስለዚህ ፕሮቴክት አያደርግሽም። አትሊስት እጅሽ ላይ ያሉትን መጽሐፍቶች እና ሃይማኖቶች ኮስችን አድርጊ። ሌላው ገብቅ ማላለች ጆርዲ እንደዚህ በግልጽ እየተነገራችሁም ብዙዎቻችሁ አታምኑም አይደለ? ፌሚኒዝም ሃይማኖትሽን ሊያስጠልሽ፣ ከትዳርሽ ሊያጣላሽ፣ ከተፈጥሮሽ ጋር ግብ እንድትገጥሚ ሊያረግሽ ነው ስንል አሰሙ። ይቺ ልጅ በግልጽ መጣች። አላህም ሆነ እግዚአብሔር ላንቺ አያስቡም፣ ዕቃ ነሽ፣ ግድ የላቸውም፣ ግድ ያለው ላንቺ ፌሚኒዝም ነው ትላለች። ትናንትና የመጣና አይዲዮሎጂ በሺህ ዓመታት ውስጥ ተጉዘን የተቀበልነውን እምነታችንን
እንግዲህ እሱ እንደሚበልጥ አይዲዮሎጂው እንደሚበልጥ እየነገረችሽ ነው። ቀና ያልሽው የምትናገሪው የተማርሽው ምርጫ የምትመርጪው በእኛ ምክንያት ነው እያለች ነው። ኢጓቸው እኮ በጣም ይገርማል። የፌሚኒስቶች ባይዘው ሶስት ነገራቸውን ይገርመኛል። አንደኛው የስድብ ዕውቀታቸው ሰይጣን ራሱ ኖት እየያዘ የሚማር ይመስለኛል ከነሱ። በስማም የስድብ ጎተራ ናቸው። ሁለተኛ በጣም ጋጠ ወጥነታቸው እኔ እንጃ እኔ ከአእምሮዬ በላይ ነው። ሶስተኛ ደግሞ ድፍረታቸው ከሃይማኖት ጋር ሲላተሙ፣ ከማህበረሰቡ ጋር ሲላተሙ፣ ከቤተሰብ ጋር ሲላተሙ፣ ሰዎችን ሲያቃልሉ የሚሄዱበት ርቀት ምን ጉድ ነው የሚያስብለው። አሁን ይቺ ልጅ በልበ ሙሉነት ነው በቃ መጽሐፍ ቅዱስን አጥንቶ እንደጨረሰ ቁርአንን ቀርቶ እንደጨረሰ ሰው በቃ አላህም ሆነ እግዚአብሔር ግድ የለውም ትላለች። አንድ የገባኝ ነገር ግን አላህም ሆነ እግዚአብሔር የለም አይደለም አንድምታው በሌለ ነገር አትሟገትማ። አለ ግን ግድ አይሰጠውም ነው የምትለው። ሬጅ ነው ይሄ። ውስጥ በቀል፣ መራርነት፣ ቢተርነስ አለበት። አሁን ይሄንን በየጊዜ የምትጋታ አንዲት ክርስቲያን ወይም ሙስሊም ፌሚኒስት በእምነቷ እየበረታች ነው ወይስ እየደከመች የምትሄደው? ቀስ በቀስ ፈጣሪዋ ላይ ጥያቄ እያነሳች ቀስ በቀስ ዳውት እየጣሉባት ይሄ ነገር እኮ ልክ ነው፣ ይሄ ነገር እኮ እውነት ይሆን እያለች ከእምነቷ እየሸሸች ከማህበረሰቡ ጋር እየተጣላች ትዳርም ካላት ከትዳሯ ጋር እየተላተመች ከሌላትም ወንድ ጠል የሆነች መጨረሻዋ ምንድነው የሚሆነው? ወደ እነዛ መስመር ልትገባ። ይሄ ምኑ ነው ጠቀሜታው? ጥቃት፣ አስገድዶ መድፈር፣ የሴቶች ጭቆና የሚባለው ሽፋን ነው የምንለው ለዚህ ነው። ቀስ በቀስ ሊያሸሹሽ ነው አንቺን ከገነቡሽ ነገሮች። ሃይማኖት እኮ ብዙዎቻችን ቀና ብለን እንድንሄድ ሐሳባችንን በግልጽ እንድንናገር ትዳራችንን በአግባቡ እንድንመራ ከሰው ለሰው ጋር ባለን ግንኙነት እንዴት መስመር ይዘን ተከትለን መሄድ እንዳለብን ለራሳችን ዋጋ እንዲኖረን ያደረገን ሃይማኖት ነው። ፌሚኒዝም ትናንትና የመጣ አይዲዮሎጂ እንዴት ነው እኛን ሰራን ብለን የምንሟገተው? ኢትስ ሪዲኩለስ እኮ። እነሱ ግን ኢጓቸው እላይ ነው በቃ። ሌላው በሰራው ክሬዲት መውሰድ ይፈልጋሉ። አረ ያስተዋላችሁ ሴቶች፣ ሰይጣንም እኮ ቀንድ አብቅሎ አይደለም የሚመጣው፣ ስጋ በለበሰ ነው የሚጠቀመው። የሰይጣንን ሐሳብ አንስተውም እንዳለው ሐዋርያው ጳውሎስ የሆነ ሰው ሲናገር ያ ነገር የሚናገረው ከመጽሐፍ ቅዱሴ ጋር ይሄዳል ወይስ ከቁርአኔ ጋር ይሄዳል ብሎ መፈተሽ ጥሩ ነው። እየሆነ ያለው ግን እንደዛ አይደለም። ይዘዋችሁ ገደል እየገቡ ነው፣ እየነገሯችሁ ነው፣ ተስፋ እንድትቆርጡ እያረጓችሁ ነው፣ ከሃይማኖት እያፈለሷችሁ ነው። ድብቅ አጀንዳ አላቸው። ደግሜ ላለው ድብቅ አጀንዳ መርዝ የሆነ አንቺን ሊያጠፋ የሚችል ደስታሽን ሊያሸሽ የሚችል በራስ መተማመንሽን ሊጥል የሚችል ነፃነት በሚመስል ነገር ውስጥ ባርነትን እየሰበኩሽ ነው። ንቂያውን ላይ የሴቶችን ጥቃት ከሚቃወሙት አጽንኦት ሰጥተው ከሚቃወሙት ውስጥ አንደኛዋ ቅድም እንዳልኳችሁ ጆርዲ ነች። ጆርዲ ማንም ሴት ተጠቃ አፉን አምትወጣው እሷ ነችና አብዛኞቻችን ይህን የምታደርገው ነገር እንደግፋለን፣ እኔም ጭምር ማለት ነው። በጣም ታከተኝ ሰለቸኝ ደከመኝ ሳትል ሁሌ የሴቶችን ጥቃት ስታወግዝ ስትቃወም ነው የምንመለከታትና ከሷ ውስጥ አሁን መርጬ ነው የምሰማው የምትናገራቸው ነገሮች። መርጬ አሁን ስለ ሴቶች ልጆች የምትናገራቸው ነገሮች ሁላቸውንም ላይ ይቀበላታለሁ። ነገር ግን አሁን ላይ እንትኑን ስናየው በጣም ስር እየሰደደ ይመስላል። እነ ፍቅር እንደሚሉት ከባድ ይመስላል ሁሉም ነገር። አሁን ላይ ደግሞ ጭራሽኑ እየበዙ ነው። እንደዚህ አይነት ልጆች በጣም እየበዙ ነው። የሚናገሯቸው ነገሮች፣ የሚያወጧቸው አማርኛዎች፣ የሚያወጧቸው ቃላቶች ፍቅርም እንዳለችው ከሃይማኖታችን የሚያጋጭ ነገር። አንዲት ሴት በሃይማኖቷ የዛለች ልትሆን ትችላለች፣ ጠንካራም ልትሆን ትችላለች። ይሄ ቃል ሲነገራት ሪፒትድሊ ሲነገራት የመሸርሸር ጸባይ ሊመጣ ይችላል። ፕላስ ደግሞ በግሃድን እንደዚህ እያሳዩን ይገኛሉና መርጣችሁ ስሙ። መርጣችሁ ከነሱ የምትቀበሉት ነገር አክሴፕት አድርጉ። የማትቀበሉትን ነገር እንግዲህ የሆነ ነገር ሲያመጡ አትቀበሉ። አንድ ቀን እነሱ ጥሩ ነገር ተናገሩና ሁሌ እነሱ የሚናገሩት ነገር እንቀበላለን ማለት አይደለም። ፊልተር አውት ማድረግ መቻል አለብን እያልኩ ደጋግሜ ስነግራችሁ ነበር። ይሄ ደግሞ እንዲሆን ያደረገው በቋሚነት የሴቶችን ጥቃት የሚቃወም ሰው የለም። አንድ ሰሞን አንድ ቀን አጀንዳ ይሆናል፣ አንድ ቀንም ላይሆን ይችላል፣ የሰዓታት አጀንዳ ይሆንና ከዛ በኋላ ይረሳል። በቋሚነት ይሄ ችግር ቢፈታ ኑሮ የሴቶች ጥቃት ችግርን የሚፈታ ኦርጋናይዜሽን ቢኖር ፕላስ ደግሞ እንደዚህ በደንብ ኮንስታንትሊ የሚቃወም የሴቶችን ጥቃት የሚቃወም አካል ቢኖር እነዚህ ሰዎችን ሰው አክሴፕት አያደርጋቸውም ነበር። እነዚህን ሰዎች አክሴፕት እንዲያደርጓቸው የተገደደበት ምክንያት ለሴት ልጅ ጥቃት ተሟጋች ሆነው የመጡት ሚዲያ ላይ እነሱ ናቸው፣ ሌላ ሰው የለም።
ስለዚህ መሰራት ያለበት ምንድነው? ሌላ ሰው ወይም ኢቭን ይሄ የሴቶችና የህፃናት የሚባል ድርጅት አለ። እሱ ራሱ ይህንን ጉዳይ በደንብ ሊሰራበት ይገባል። ያለበለዚያ አሁንም ሴቶች እህቶቻችንን አይናችን እያየ እናጣቸዋለን። አይናችን እያየ እየተጠቁ ያሉት በተለይ እና ወንድ ጠል፣ ባል ጠል፣ ትዳር ጠል ጌታችንና መድኃኒታችን ኢየሱስ ክርስቶስ ባርኮ የሰጠንን ትዳር ጠል የሚሆን ትውልድ ይመጣል ወደፊት። አለስ ይሄ ነገር ካልተሰራበት እሺ እነዚህን ሰዎች አትቀበሏቸው ከኋላ አጀንዳ አላቸው አልን እንደዚህ ነው አልን። አጀንዳቸውን በእርግጥ እየታየ ነው። አሁን እሱን ተናገርን። ከዛስ የሆነ ሴት ስትጠቃ ደግሞ ዝም ይባላል። ስለዚህ አንዲት ሴት ልጅ እነዛን የመከተል ግዴታ ይኖርባታል ማለት ነው። ምክንያቱም ነገ ብትጠቃ እነሱ ናቸው የሚጮሁልኝ። ነገ የሆነ ነገር ቢሆን ከህጉ በላይ ከሴቶችና ህፃናት በላይ ፌሚኒስቶች ይቃወሙልኛል ብላ አንዲት ሴት ልጅ ትተማመናለች በእነሱ ላይ። መሰራት ያለበት መሰረቱ ላይ ነው። አሁን እነዚህ ሴቶች ምን ያደርጉ? እነሱን አትቀበሉ፣ እንደዚህ ናቸው ተባለ። እሺ ከዛ ስለነዚህኞቹ የሚጮሁት ማን ነው? ስለዚህ ድብቅ አጀንዳ አላቸው እየተባለ መነገር ሳይሆን እነሱ የሚሰሩትን ስራ ይሰራዋል ተብሎ የሚታሰበው ተቋም ሊሰራው ግዴታ ነው። የሴቶች ማህበር ሊሆን ይችላል ወይ አስፈላጊ ከሆነ ሌላ ማህበር ተመስርቶ፣ ያለበለዚያ እስከ መጨረሻው ድረስ ሴቶች እየተነጠቁ መሄዳቸው የማይቀር ነው። ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላኛው ደግሞ እጅግ በጣም ደስ ያለኝ ዛሬ ዘወር ስል ያገኘሁት ቪዲዮ ይሄኛው ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገልኝ ብዙ ነው። እዚህ ጋር እንደምትመለከቱት እንግዲህ እህታችን ሙሉ ጤነኛ ነች። ነገር ግን ባለቤቷ እንደምትመለከቱት መቆም አይችልም እና በጣም የሚደንቅ ልባም ሴት ነች። እንደዚህኛዋ ልባም ሴት ያድርገን ሁላችንም። የእውነት እኔ በጣም ነው የሚደንቀኝ እንደዚህ አይነት ሴቶችን ሳይ። ባለፈውም ኤርትራ ላይ የሆነውን አይተናል አይደለ? ያቺ ቆንጅዬ ብላቴና ባሏን እንዴት እንዳገባችው አሁንም በተመሳሳይ ሁኔታ ተመልከቱት። እጅግ በጣም ደስ የሚልና የሚያስቀና ነው። መጽሐፍ ቅዱስ ላይ ያለችውን ልባም ሴት እንድንሆን እግዚአብሔር ይፍቀድልን። በሌላኛው መረጃ ስናቀና ደግሞ እጅግ በጣም የሚያሳዝን በዛሬ ዕለት የተካሄደ ነው። በጅጅጋ ከተማ ቤተክርስቲያኗን ህፃናቶች፣ ትልልቆች አይደሉም፣ ህፃናቶች ተሰብስበው አፍርሰዋታል። ሰላም ውድ የተወደዳችሁ ኦርቶዶክሳውያን ይህን ቪዲዮ በምትችሉት መጠን ኮፒ ሊንክ ሼር አድርጉልኝ። እኔንም የምትወዱኝና የምትከታተሉኝ እህት ወንድሞቼ ይህ ቪዲዮ ከደረሳችሁ ኮፒ ሊንክ ሼር አድርጉ። ይህ ቪዲዮ ስለ ቤተክርስቲያን ነው። በጅጅጋ ከተማ ሀገረ ስብከት ማለት ነው እንግዲህ የደረሰኝ ቪዲዮና እንዲሁም ደግሞ ጅጅጋ ሀገረ ስብከት ወጣቶች የላኩልኝ ቪዲዮ ነው። በዚህ ጋር በምትመለከቱት መልኩ ጅጅጋ ኬላ አካባቢ በሚገኝ ስፍራ ላይ ማለት ነው ቤተክርስቲያኗን እያፈረሷትና ጉልላቷን እየጣሏት ይገኛሉ። ቤተክርስቲያን አካባቢያችን ላይ አያስፈልግምና ሀገራችን ላይ አያስፈልግም በማለት የአካባቢው ወጣትና የአካባቢው ህፃን ሴቶች ወጣቶች አንድ ላይ በመሰብሰብ እንግዲህ እንደምታዩት ትላንትና ተሰቅሎ የነበረውን ጉልላት ዛሬ ጠዋት 6 ሰዓት በፊት ጥለውታል። በዚህ በምታዩት መልኩ ደግሞ ተረባርቦ ለማፍረስ እየሞከሩ ይገኛሉ። በምትችሉት አቅም ለጅጅጋ ከተማ ሀገረ ስብከት ቤተክርስቲያናቶች እንግዲህ በምትችሉት መጠን ድምጽ ሁኗቸው፣ እንዲሁም ደግሞ ድምጽ እንድንሆናቸው ጥሪ እያቀረቡልን ይገኛሉ። እኔ ጋር ደርሷል። እንዲሁም ደግሞ አንዳንድ ትልቅ አካውንት ያላችሁ እንዲሁም ደግሞ በቤተክርስቲያን ዙሪያ የምትሰሩ ወጣቶች ጠቀማችሁም አልጠቀመም ይሄ ቪዲዮ ሲደርሳችሁ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እንዲሁም ደግሞ በምትችሉት መጠን ቪዲዮ ብትሰሩላቸው እላችኋለሁ። በተቻላችሁ መጠን ባለንበት ግዴታችን እንወጣ። እህት ወንድሞቼ በጅጅጋ ከተማ የምትገኙትም አንድ ሁኑ። እንዲሁም ደግሞ በአንድነት በከተማው በሚገኝ የፖሊስ ጣቢያ ወይም ደግሞ እንዲሁም ደግሞ የህግ አካላት ጋር በመድረስ ይሄን ነገር አመልክታችሁ የሚቻላችሁን አድርጉ። እግዚአብሔር አምላክ ከእናንተ ጋር ይሁን። እወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ በተቻላችሁ መጠን ኮፒ ሊንክ ሼር በማድረግ ብዙዎች ጋር እንዲደርስ አድርጉልን። አባቶች የሚሰሩትን ልጆች መስራታቸው ግዴታ ነው። ወይም ከላይ ያለው መሪ ወይም እነሱ የሚከተሉት አካል ያደረገው ነገር ልጆች ማድረጋቸው ግዴታ ነው። ስለዚህ እነዚህ ልጆች ያዩትን ነው እያደረጉ ያሉት፣ የተማሩትን ነው እያደረጉ ያሉት። ትንንሽ ልጆች ናቸው ግን እየሰሩ ያሉትን ተመልከቱ። እና ምን ቢጋቱ ነው እንደዚህ የሆኑት? ምን ቢያዩ ነው እንደዚህ የሆኑት? ስብዕናቸው ምንድን ነው? ሁላቸውም የሚከተሉት ሃይማኖት ምንድን ያስተማራቸው? የተማሩትን ፍሬያቸው ነው ይሄ እያሳዩን ያሉት በተግባር ማለት ነው። እግዚአብሔር አምላክ የቤተ ክርስቲያንን ሰቆቃ ይብቃ ይበል። እግዚአብሔር አምላክ በቃሽ ይበላት። ሁላችሁም የምትችሉ ይሄ ቪዲዮ
በአቅም ኑሮት ወደሚመለከተው አካል እንዲደርስላቸው ሼር አድርጉት፣ ሼር ላይክ አድርጉት። አብዛኛው ቪዲዮዎች ላይ የእይታ ችግር የለባቸውም፣ ነገር ግን ላይክ እና ሼር አታደርጉም። እናንተ ሼር እና ላይክ የምታደርጓቸው ነገሮች ከእናንተ ምንም አይቀንሱም፣ ነገር ግን እኛ የምንሰራቸውን ቪዲዮዎች ቫይራል እንዲወጡና ወደሚመለከተው አካል እንዲደርሱ ማድረግ እንችላለን። አጋጣሚ አንድ ሰው ወይም አንድ አቅም ያለው ሰው ጋር ሊደርስ ይችላል ይሄ ቪዲዮ። ስለዚህ ይህንን ቪዲዮ ሲያይ የራሱን እርምጃ የሚወስድ ሰውም ሊኖር ይችላል። እግዚአብሔር በየት በኩል እንደሚመጣ ስለማናውቀው እናንተ ደግሞ እንደዚህ አይነት መረጃዎችን ስንሰራ ላይክ እና ሼር ማድረጋችሁን እንዳትረሱ። የዘመን አቆጣጠር እንዲቀየር ስምምነት ላይ መደረሱ ተሰማ። በዚህ ጉዳይ ላይ እናንተ ስምንት ላላችሁ ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ወይም ደግሞ ዓመተ ምህረት የነበረው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲሆን እንግዲህ መግባባታቸው ወይም ደግሞ ስምምነት ላይ መደረሱ እየተሰማ ይገኛል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀር የተለያዩ ምክር ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነበው ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተመካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተታል ተብሎ መያዙም ተገልጿል። ሙሉ እንግዲህ ዝርዝር መረጃውን ቲክቫ ላይ ተቀምጧል። ቲክቫ ላይ የገባችሁ መመልከት ትችላላችሁ። ዓመተ ምህረት የሚለው የኢትዮጵያ አቆጣጠር ኦልሬዲ እኮ የኢትዮጵያ አቆጣጠር ነው አይደል? አይደል? ያልታየኝም ዓመተ ምህረት የተባለበት የምህረት ዓመት ስለሆነልን ነው። በፊት ዓመተ ፍዳ ዓመተ ኩነኔ ነበረ። ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ ተሰቅሎ የጥልን ግድግዳ ካፈረሰ በኋላ ምህረት ተደረገልን። ከዚህ በኋላ ያለው የዓመት አቆጣጠር ወይም የዘመን አቆጣጠር ዓመተ ምህረት ነው የሚሆነው ተብሎ ነው እንግዲህ ከአባቶቻችን ሲወርድ እየተረከብ ነው። ይሄ ደግሞ የኢትዮጵያ አቆጣጠር እንደሆነ ይታወቃል ኦልሬዲ። ስለዚህ ኦሪጂናሉ ሚኒንግ ባይጠፋ መልካም ነው። ይሄ የኔ አስተያየት ነው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ያስቀምጡልኝ። ወለጋ ውስጥ ነን እኛ ማሯችን በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት ነው። እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መርሆናን ከዚህ ወጥ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጡ። ተውን በቃ። ናዝሬት ያለ አማርኛ ተናጋሪ ኦሮምኛ ካልተናገርክ ብሎ ጨፍልቆ የሚገዛ ነው። አሰላ ያለ አማራን ኦሮምኛ ካልተናገርክ ብሎ ጨፍልቆ የሚገዛ ነው። ብሔር ብሔረሰቦች በቋንቋቸው እንዳይማሩ እንዳይዳኙ ስለሚያደርግ ነው። ኮፒ ሊንክ አድርጉ። ይሄን ሳልናገራለሁ። እንደ ኦሮሞ ጨፍላቂ የለም። ጊዳ አያና የሚባለው አሁን ምስራቅ ወለጋ የሚባለው ኦሮሞ የለበትም። ስንት ወረዳ ስንት ቀበሌ አማርኛ ተናጋሪ ብቻ አማራዎች ናቸው ያሉበት። በቋንቋቸው አይዳኙም። አስተዳዳሪ ከኦሮሚያ ነው የሚመጣላቸው። ፖሊስ ከኦሮሚያ ነው የሚመጣላቸው። ከራሳቸው ምንም ነገር ማድረግ አይችሉም። ምክንያቱም ኦሮሞ ጨፍላቂ ስለሆነ፣ ኦሮሞ አሃዳዊ ስለሆነ በዛ መመረጥ አይችሉም። የራሳቸው ምክር ቤት የላቸውም። ልጆቻቸው ባህላቸውን ቋንቋቸውን ማስተላለፍ አይፈልጉም። ኦሮሚያ ውስጥ ስላላቸው ኦሮምኛ ብቻ ተናገር ነው የሚሉት። አማራ ክልል ያለው ኦሮሞ ግን አማራ በጀት ሰጥቶት የአማራ ገበሬ ደሞዝ እየበላ የአማራን እንትን ሀብት እያጋበተ የራሱን ቋንቋ የራሱን እንትን እያደረገ ተንደላቆ ይኖራል። ኦሮሚያ ውስጥ ያለ አማራ ግን እንደ አፓርታይድ ስራ ተረግጦ ይኖራል። በግድ ኦሮሞ ካልሆነ ተውጦ ቀልጦ ይኖራል ማለት ነው። ስለዚህ አሃዳዊ ማለት የኦሮሞ ጨፍላቂዎች ናቸው እንጂ አማራ አይደለም። አማራማ ፌዴራሊስት ነው። እንደ ጥንቱ እንደ ነገስታቱ ዘመን እንደፈለግኩን ነው የሚለው። ይገርማል። እንግዲህ ይጠብቁኛል ተብለው የተሾሙት አካል በዚህ ልክ እንደዚህ እያደረጉ ከሆነ ማን ነው የሚጠብቀው? ከማን ነው ሰላም የሚፈለገው? ከማን ነው ፍትህ የሚጠየቀው? የቆየ ነው ይሄ፣ ያሁን አይደለም። ያው አሁን ላይ ሚዲያውም እያገዛቸው ስለሆነ ያለውን ነገር እያሳዩ ነው በደንብ። ነገር ግን የቆየ ከዚህ በፊትም ጀምሮ ያለ ጉዳይ ነው። የአማራው ማህበረሰብ ድሮ ከተለያየ ቦታ ተነስቶ ወደ ወለጋ፣ ወደ ኦሮሚያ ክልል፣ ወደ ቤኒሻንጉል፣ ወደ ተለያየ ቦታዎች ሂደዋል። ያን መሬት
አልምተው አገራችን ነው ብለው ኑረዋል፣ ተጋብተዋል፣ ወልደዋል፣ ክርስትና ተነሳስተዋል። እርስ በራሳቸው በጣም ትልቅ የሆነ ማህበረሰብ ተመስርቷል እዛ ጋር ማለት ነው። ምክንያቱም መኖሪያቸው ነው፣ ቤታቸው ነው። እዛ ጋር ያደጉ ህፃናቶች አንስቶ የእናትና የአያቶቻቸው ቦታ ላይ ቢወስዷቸው በፍጹም ሊላመዱ አይችሉም፣ በፍጹም። ስለዚህ አገራችን ነው ብለው የተቀመጡበትን ቦታ በዚህ ልክ ከማይጠበቅ አካል ጉዳት ሲደርስባቸው ደግሞ እጅግ በጣም ያማልና እንግዲህ የማይቻል ከሆነ ወንድማችን እንዳለም ብዙ ሰዎችን ከዚህ በፊት አስተያየት እንደሚሰጡት አንስቶ ወደሚቻልበት ቦታ ማስቀመጥ አለ እኮ የተለያየ ክፍት ቦታዎች አይደል? ለዚህም ቢሆን ኦፍ ኮርስ ኑሮ ይከብዳቸዋል ምናምን፣ ግን ቢሆንም ደግሞ ኑሮ ህይወት ይቀድማልና እንደዚህ አይነት ምቹ የሆነ ሁኔታዎችን ቢያደርጉላቸው መልካም ነው። ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ። አየኋት ባይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉ ስለተወደደ ድንግል ለክብርሽ ፍጥረት አረገደ። ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ። ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ።